ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁ? እንግዲህ የ2018 የኤግዚት ኤግዛም ጥያቄዎችን በማየት ላይ እንገኛለን። እንግዲህ ለዛሬ ይዤላችሁ የመጣሁት ከሜንታል ሄልዝ ኮርስ የወጡ ወይም ከሳይካትሪ ኮርስ የወጡ የ2018 የኤግዚት ኤግዛም ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ናችሁ። እንደዚህ አዳዲስ ቪዲዮ ሲለቀቁ ብሎም ደግሞ ላይሰንስ የሲኦሲ ተጨማሪ ነርሲንግ ጋር የተገናኙ ቪዲዮዎችን ስለምለቅ ከወዲሁ ቤተሰብ ናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። በተጨማሪ እንግዲህ አዲስ የቴሌግራም ቻናል ባለፈ ከፈትኩም ሰውቃችሁ ነበረ። ይህ ግሩፕ ላይ እንግዲህ የተለያዩ ፍላሽ ካርዶች አሉ። በተጨማሪም እንግዲህ ነርሲንግ ኤግዚት ኤግዛም ጥያቄዎች አክቹአሊ እነዚህ የሚሰራቸው ጥያቄዎችን በዶክመንት መልክ አታች አድርጌያለሁ። ይህን የቴሌግራም ቻናል እንግዲህ ጆይን አድርጉ። በተጨማሪም እንግዲህ ጥያቄዎችን እንግዲህ ከዚህ ከቪዲዮ በተጨማሪ ቴሌግራም ቻናል ላይ በየቀኑ እንለቃለን። ስለዚህ ፕራክቲስ ያደረጋችሁ ራሳችሁን ለኤግዚትም ሆነ ላይሰንስ ኤግዛም ብቁ እንድታደርጉ የሚያግዝ የቴሌግራም ቻናል ነው። ስለዚህ እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ያደረጋችሁ እንግዲህ ጥያቄዎችን የተለያዩ ፍላሽ ካርዶችንም እንግዲህ ከወረዳችሁ እንድትጠቀሙ ሪኮመንድ አደርጋችኋለሁ። ይህን ካልኩኝ እንግዲህ ቀጥታ ከሜንታል ሄልዝ ከወጡ የ2018 ጥያቄዎች question number 1 a nurse is performing a mental health assessment and asks a patient to subtract 7 from 105 5 times consecutively. Which area is being tested? A. Orientation, B. Cognition, C. Memory, D. Concentration ይለናል። እንግዲህ አንዲት ነርስ ሜንታል ሄልዝ አሰስመንት የወሰደች ነው። እንግዲህ ፔሸንቱን ከ105 ላይ 5 ጊዜ እንግዲህ 7ን እንዲቀንስ ትነግረዋለች። ጥያቄ ብለን ከዘረዘሩ ምርጫዎች ውስጥ እንግዲህ አሰስመንት ያደረገች ያለችው የትኛውን ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ኦሪየንቴሽን ይላል። እንግዲህ ኦሪየንቴሽን መልሳችን አይደለም። ምክንያቱም ኦሪየንቴሽንን ቴስት ለማድረግ ምንድነው የምንጠቀመው? ስንት ነው ያለህበት ቦታ ምንድነው የሚባለው? የስሙን እንጠይቃለን። ይሄ ምን ይባላል? ኦሪየንቴሽን ነው። ስለዚህ ታይም ፕሌስ እና ፐርሰንን ምንጠይቅ ከሆነ ይህ አይነት ሜንታል አሰስመንት ምን ይባላል? ኦሪየንቴሽን ይባላል ማለት ነው። የሴሪያሉን ሳብትራክት ማድረጓ ኦሪየንቴሽኑን አሰስ ያደረገች እንደሆነ አይነግረንም። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ኮግኒሽን ይለናል። ኮግኒሽን እንግዲህ ከተርሙ እንደምንረዳው በጣም ብሮድ የሆነ ተርም ነው። እንግዲህ ኮግኒሽን በውስጡ አንደኛ የሰዎችን ኢንሳይት ምን አይነት ምልከታ አላቸው፣ ሁለተኛ ሪዝኒንግ ሎጂካል እንዴት አድርገው ነው መፍታት የሚችሉት ነገሮችን ሪዝኒንግ ጋር በተገናኘ፣ ሌላኛው እንግዲህ ጀጅመንት ነው። ጀጅመንት ምን ውስጥ ነው የሚካተተው? ኮግኒሽን ውስጥ ነው የሚካተተው። ስለዚህ ኮግኒሽን ስፔሲፊክ አይደለም። የኛ ጥያቄ ደግሞ ስፔሲፊክ የሆነ ሜንታል ሄልዝ አሰስመንት ተርም ላይ ነው የተመረኮዘው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሚሞሪ ይለናል። ሚሞሪ እንግዲህ ለማስታወስ መጣር ነው። ኢንፎርሜሽኖችን ሪኮል ለማድረግ መሞከር ነው። ሴሪያል ነምበሩን ሳብትራክት ማድረግ ቴስት ያደረገች ያለችው ሚሞሪ ሳይሆን ከፎከስ ጋር የተገናኘ ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ኮንሰንትሬሽን የምንለው ይሆናል ማለት ነው። ከ105 ላይ 7ን 5 ጊዜ እየቀነሰ በሚሄድበት ጊዜ አንድ ሰው ምን ያህል ኮንሰንትሬት ያደርጋል፣ ምን ያህል አቴንሽን ሰጥቶ ሰስቴን ማድረግ ይችላል እና ሜንታል ፎከሱ ምን ያህል ነው የሚለውን ነገር ቼክ ማድረግ ይቻላል ማለት ነው። አንዳንድ ጊዜ እንግዲህ አቴንሽን ዴፊሲት ያለባቸው this type of assessment ይደረጋል ማለት ነው። እናንተም ራሳችሁን ቴስት ማድረግ ትችላላችሁ። እንግዲህ ሴሪያል 7 ቴስት በመባል ይታወቃል። ኮንሰንትሬት ማድረግ የማይችሉ ከሆነ ከምን ጋር ይገናኛል? አንደኛ ከዲሜንሺያ ጋር ይገናኛል። ሌላኛው ዴሌሪየም ሳስፔክት ይደረጋል። አኪዩት ኢንቶክሲኬሽን ምንለው አለ። ተጨማሪም እንግዲህ ዲፕሬሽን ዊዝ ኮግኒቲቭ ስሎዊንግ ጋር በተገናኘ እንግዲህ ሳስፔክት ይደረጋል ማለት ነው። ስለዚህ ለኛ ሲናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 2 which neurotransmitter is mostly common associated with mood disorder? A. Serotonin, B. Dopamine, C. Norepinephrine, D. ኒኮቲን ይላል። የትኛው ኒውሮ ትራንስሚተር ነው ብዙ ጊዜ ከሙድ ዲስኦርደር ጋር አሶሺየትድ የሚሆነው ይለናል። ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ ምርጫ ዲ ላይ ኒኮቲን ምለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ኒኮቲን አንደኛ እንግዲህ ሲኤንኤስ ስቲሙሌት እንዲሆን ነው የሚያደርገው እንጂ ሙድ ዲስኦርደር ኒውሮ ትራንስሚተር ጋር አይገናኝም ማለት ነው። ካንስል ታደርጋላችሁ። ምርጫ ሲ ላይ ኖርኤፒኔፍሪን የሚለው ትክክለኛ መልሳችን ሊሆን ይችል ነበረ። ነገር ግን እንግዲህ ኖርኤፒኔፍሪን የምንለው ሰከንደሪ ነው። ዘ ሞስት ኮመን የሆነ አሮዛል በሚኖርበት ጊዜ፣ በጣም ከፍተኛ የሆነ ስትረስ በሚኖርበት ጊዜ ኖርኤፒኔፍሪን ሪሊዝ ይደረጋል ማለት ነው።
ሰከንደሪ ነው፣ ነገር ግን ዘሞስት አይደለም። ኖርኤፒኔፍሪን ካንስል ታደርጋላችሁ። ምርጫ ቢ ላይ ዶፓሚን ይለናል። እንግዲህ ዶፓሚን አንድ ሰው ሞቲቬት በሚሆንበት ጊዜ ሪዋርድ ሲሸለም ዶፓሚን ሪሊዝ ይደረጋል። ይሄ ዶፓሚን ሪሊዝ የሚደረግ ከሆነ ሰውየው በስነ ስርዓት ነገሮችን ማከናወን ይችላል ማለት ነው። ነገር ግን ያ ሪዋርድ ወይንም ያ ሞቲቬሽን ሲቀንስ የዶፓሚን መጠንም በዛው ልኩ ይቀንሳል። ፕራይመሪ ኒውሮ ትራንስሚተር አይደለም፣ ሙድ ዲስኦርደር ላይ ማለት ነው። ካንስል ታደርጋላችሁ። እንግዲህ ፕራይመሪ የሆነው ሙድ ዲስኦርደር ብዙ ጊዜ አሶሺየትድ የሚሆነው አብዛኛው እንግዲህ ፐርሰንት ከአንጀታችን ውስጥ የሚመረተው ሴሮቶኒን ነው። እንግዲህ ይሄ ሚናው ምንድነው? አንደኛ ሙድ ጋር በተገናኘ ዘሞስት ኮመን አሶሺየትድ ነው። እንቅልፍ የማጣት ስሜት በሚኖርበት ጊዜ የሴሮቶኒን ኢፌክት ነው። ምክንያቱም ከሴሮቶኒን ነው ግማሹ ወደ ሜላቶን ተቀይሮ እንግዲህ ስሊፕ ላይ ኢፌክት የሚኖራቸው ማለት ነው። ሌላኛው አፒታይት ጋርም በተገናኘ አንዛይቲ ጋርም በተገናኘ ዘሞስት ኮመን የሆነው ኒውሮ ትራንስሚተር ሙድ ዲስኦርደር ላይ እንግዲህ ሴሮቶኒን ነው ማለት ነው። ዲፕሬሽን ትሪትመንት ላይ እንግዲህ ይሄ ሴሮቶኒን ታርጌትድ የሚደረገው በኤስኤስአርአይ እና ትራይሳይክሊክ አንታይዲፕሬሳንት ታርጌት የሚያደርጉት ሴሮቶኒን እና ኖርኤፒኔፍሪን ነው። ሙድ ስታቢላይዝ ለማድረግ መልቲ የሆነ ኒውሮ ትራንስሚተር ሞዱሌሽኖችን ይጠቀማሉ ማለት ነው። ሙዳችንን ሬጉሌት የሚያደርገው ሴሮቶኒን ነው። ስለዚህ ለው የሆነ ሴሮቶኒን በሚኖርበት ጊዜ ሰዎቹ በጣም ከፍተኛ ዲፕሬሽን ውስጥ ይገባሉ፣ አንዛይቲ ውስጥ ይገባሉ ማለት ነው። ኤስኤስአርአይ ድራጎች በሚሰጡበት ጊዜ ደግሞ የሴሮቶኒን መጠን ምን እንደሆነ ያደርጋል? ከፍ እንዲል ያደርጋል ማለት ነው። እንግዲህ ኖርኤፒኔፍሪን አለርት እንዲሆኑ ስትረስ በሚኖርበት ጊዜ ለስትረስ ሪስፖንስ የሚሰጠው እንግዲህ ኖርኤፒኔፍሪን ነው። ሙድ ዲስኦርደር ጋር በተገናኘ ሎው ሌቨል የሆነ ዲፕሬሽን ያመጣል። ማኒያ ላይ ግን ኖርኤፒኔፍሪን የምንለው በጣም ሃይ ነው። ኒኮቲን ሲኤንኤስ ስቲሙላንት ብያቸዋለሁ፣ ከሙድ ዲስኦርደር ጋር ሊንክ አያደርግም። ዶፓሚን ሪዋርድ እና ሞቲቬሽን ጋር ይገናኛል። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 3. A 25 years old was recently very energetic for 12 hours work day dancing, but has been sad and fatigued for 2 weeks. What is the diagnosis? A. Cyclothymic. B. Bipolar 1. C. Bipolar 2. D. Major depressive ይለናል። እድሜው 25 የሆነ ወጣት ነው። ለ12 ሰዓት ያህል እንግዲህ በጣም ኢነርጄቲክ ሆኖ ለ12 ሰዓት ያህል በጣም እንግዲህ ስራው ላይ አትኩሮ በጣም ይሰራ ነበረ። ኤነርጂቲክ ሆኖ ይደንስ ነበረ። ዘን ከዛ በኋላ ለ2 ሳምንት ያህል ደግሞ ዲፕሬሽን ውስጥ ገብቶ እናየዋለን። ጥያቄ ምለን ከተዘረዘሩ ምርጫዎች ውስጥ የትኛው ነው ዲያግኖሲስ ሊሆን የሚችለው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሳይክሎታይሚክ ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም ሳይክሎታይሚክ ለማለት ምን ያስፈልጋል? እንግዲህ አብዛኛው ሜንታል ሄልዝ ላይ ዱሬሽን ኦፍ ዴይ በጣም አስፈላጊ ነው። ፍላክቹዌሽን ኦፍ ማይልድ የሆነ ሙድ ይኖራቸዋል። ጊዜውን በምናይበት ጊዜ ሳይክሎታይሚክ 2 ዓመትና ከዛ በላይ ማይልድ የሆነ ሙድ ፍላክቹዌሽን ይኖራቸዋል። እንግዲህ ኮንሲስተንት የሆነ በቅርብ ጊዜ ያለ ሃይፖማኒክ ውስጥ ገብቶ ከዛ ናራል ዲፕሬሽን ኤፒሶድ እንግዲህ ሳይክሎታይሚክ ላይ አናስተውልም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ባይፖላር 1 ይለናል። እንግዲህ ባይፖላር 1 መልሳችን አይሆንም። ምክንያቱም ባይፖላር 1 ለማለት እንግዲህ አብዛኛው የባይፖላር 1 ምልክቶች ላይ እንግዲህ ኮንትሮል የሚያደርገው ማኒያ ነው። አብዛኛውን ዱሬሽን ኮንትሮል የሚያደርገው ማኒያ ነው። ሆስፒታላይዜሽን የሚያስፈልጋቸው አይነት የማኒያ ምልክቶችን ካሳዩ ባይፖላር 1 ብለን ክላሲፋይ እናደርጋለን። ማኒያ ኦቨር ኮንትሮል ያደርጋል ማለት ነው። ሾርት ፔሪድ ኦፍ ሃይፖማኒያ የላቸው። ምክንያቱም አብዛኛው ምልክት የሚያሳየው የማኒያ ምልክቶችን ነው እንጂ የሃይፖማኒያን አይደለም። ማይልድ የሆነ ሃይፖማኒያ ሊኖራቸው ይችላል። ነገር ግን አብዛኛውን ኮንትሮል የሚያደርገው ባይፖላር 1 ላይ ማኒያ ነው። እንግዲህ የኛ ሴናሪዮ ላይ ደግሞ ፔሸንታችን ኤፒሶዲክ የሆነ ሙድ ኤሌቬሽን ነው ያለው። ኤነርጄቲክ ሆኖ ለ12 ሰዓት ስራ ሰርቷል፣ ዳንስ እያደረገ ነው። ይሄ እንግዲህ ሃይፖማኒክ ኤፒሶድ እንዳለ ነው የሚነግረን። ዘንድ ደግሞ ለ2 ሳምንት ሰዓት በተጨማሪም ፋቲግ ውስጥ ነው። ስለዚህ ደግሞ ምን ይነግረናል? ዲፕሬሽን ሙድ ውስጥ ነው። ለኛ ሴናሪዮ ምርጫ ቢ ላይ ያለው ባይፖላር 1 it is not the correct answer. ካንስል ታደርጋላችሁ። ምርጫ ሲ ላይ ባይፖላር 2 ምንለው መልሳችን ይሆናል ማለት ነው። ምክንያቱም ሃይፖማኒክ ኤፒሶዶችን በቅርብ ጊዜ ውስጥ ማኒፌስት አድርጓል። ሃይፖማኒያ ኤፒሶድ ቀጥሎ የመጣ ምንድነው? ሜጀር ዲፕሬሲቭ ኤፒሶድ
ለሁለት ሳምንት የቆየ ሳድነስ አለው። በተጨማሪም ፋቲግ አለው ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ባይፖላር 2 ምንለው ይሆናል። ምክንያቱም ክራይቴሪያውን አሟልተዋል። ምርጫ ዲ ላይ ሜጀር ዲፕሬሲቭ ይለናል። ሜጀር ዲፕሬሲቭ ለማለት አንደኛ ምልክቶቹ ዲፕሬሲቭ የሆኑ ሲምፕተሞች ብቻ መሆን መቻል አለባቸው። እንግዲህ ሃይፖማኒያ የኛ ሴናሪዮ ላይ አለ። ስለዚህ ሜጀር ዲፕሬሲቭ ለማለት አያስችልም ማለት ነው። ካንስል ታደርጋላችሁ። እንግዲህ ሳይክሎታይሚክ ማይልድ ሆነ ሙድ ስዊንግ ይኖራቸዋል። ለሁለት ዓመትና ከዛ በላይ የሚቆይ ፍላክቹዌት የሚያደርግ ሃይፖማኒያ እንግዲህ ምልክቶችን መመልከት እንችላለን። በተጨማሪ ዲፕሬሲቭ ሲምፕተሞች ይኖራሉ። ምን ላይ? ሳይክሎታይሚክ ላይ። ባይፖላር 1 ላይ ፉል ኦፍ ማኒያ ነው የምናየው። ዲፕሬሽን ሊኖርም ላይኖርም ይችላል። እንግዲህ ለምን ያህል ጊዜ ይቆያል? እንግዲህ ማኒያው 7 ቀንና ከዛ በላይ መሆን መቻል አለበት። በተጨማሪ ሆስፒታል የሚተኛ አይነት ምልክቶች መሆን መቻል አለባቸው። ምን ብለን ዲያግኖስ ለማድረግ ባይፖላር 1 ለማለት ማለት። ባይፖላር 2 ለማለት ደግሞ ሃይፖማኒያ እና ሜጀር ዲፕሬሲቭ የምንላቸው አንድ ላይ መምጣት መቻል አለባቸው። ሃይፖማኒክ ኤፒሶዱ ከ4 ቀንና ከዛ በላይ መሆን አለበት። በተጨማሪ ዲፕሬሽን ምልክቶችን መመልከት መቻል አለበት ባይፖላር 2 ለማለት። የኛ ሴናሪዮ ላይ ይህን ነገር መመልከት ይችላል። ሜጀር ዲፕሬሲቭ የምንለው ደግሞ ለሁለት ሳምንትና ከዛ በላይ የቆየ እንግዲህ ዲፕሬሽን ውስጥ መግባት። ይህም እንግዲህ ማኒያ የለውም ሃይፖማኒያም የለውም ማለት ነው ሜጀር ዲፕሬሲቭ ለማለት። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 4. A patient has motor immobility, profound negativism, and mimicry of speech. What is the interpretation? A. Catatonia disorder. B. Factitious disorder. C. Schizophrenic disorder. D. Bipolar disorder ይለናል። እንግዲህ ፔሸንታችን ሞተር ኢሞቢሊቲ ያለው ማለት መንቀሳቀስ አይችልም። ሞተር ኢሞቢሊቲ ያለው ሪጅር ነው፣ መንቀሳቀስ አይችልም። ኔጌቲቪቲዝም ነው። ኢንስትራክሽኖችን ሙቭመንቶችን ሬዚስት ያደርጋል ወይንም ማድረግ አይችልም ማለት ነው። ሌላኛው እንግዲህ ሚሚክሪ ኦፍ ስፒች አለው። ይሄም እንግዲህ ኢኮላሊያ ምንለው ማለት ነው። ኢኮላሊያን በምታስቡበት ጊዜ ወደ አይምሯችሁ የሚመጣ ዲስኦርደር አለ። ይሄም ዲስኦርደር እንግዲህ ምርጫ ኤ ላለው ካታቶኒያ ዲስኦርደር ምንለው ይሆናል ማለት ነው። ምክንያቱም አንደኛ ሞባላይዝ ነው፣ መንቀሳቀስ አይችልም። ኔጌቲቪዝም አለ በውስጡ። በተጨማሪም ሚሚክሪ ነው። ይሄ ማለት እኔ የምናገረውን መልሶ እንደ ገደል ማሚቱ ለኔ የሚነግረኝ ከሆነ ኢኮላሊያ 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 ይባላል ማለት ነው። ስለዚህ ሳይካትሪክ ይፈልጋል፣ ሜዲካል ማናጅመንት ይፈልጋል ማለት ነው። እንግዲህ ሳይኮ ሞተር ዲስተርባንስ ነው የሚኖራቸው ማለት ነው። መንቀሳቀስ አይችሉም። አንድ እግራቸውን እዛው ካደረጉ ለመመለስ ብትሞክሩ ትግል ነው የሚሆነው። ኢኮፕራግዚያ ምንለው አለ። ይሄም እንግዲህ አክሽን የአሶሳሳይ ተመሳሳይ አክሽን ይተገብራሉ ማለት ነው። ሌላኛው ኔጌቲቪዝም ነው መገለጫው ማለት ነው። የካታቶኒያ ሬዚስት ያደርጋሉ። ሙቭመንት ጋር በተገናኘም ኢንስትራክሽኖችን ሬዚስት ያደርጋሉ። ይሄ ምን ይባላል? ኔጌቲቪዝም ይባላል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል። ምርጫ ፋክቲሺየስ ዲስኦርደር ይላል። እንግዲህ ፋክቲሺየስ ዲስኦርደር ኢንቴንሽናሊ ፕሮዳክሽን ኦፍ ሲምፕተሞች ይኖራሉ። ተጨማሪ የሆነ ጌይን ለማግኘት ኢንቴንሽናሊ ሰዎቹ አውቀው ሳያማቸውም ሊሆን ይችላል ሰከንደሪ ጌይን ለማግኘት ኢንቴንሽናሊ ፕሮዲዩስ የሚያደርጉት ሲምፕተም ይኖራቸዋል ማለት ነው። ይህ አይነት ሲምፕተም ፕሮዲዩስ የሚያደርጉ ከሆነ ወይም አይነት እንግዲህ ህመም ሳይኖራቸው ወይ አቴንሽን ለመሳብ ሊሆን ይችላል ሰከንደሪ ጌይን ለማግኘት ሲምፕተሞችን የሚናገሩ አይነት ከሆነ ፋክቲሺየስ ዲስኦርደር እንላለን ማለት ነው። ኢንቮለንተሪ ካታቶኒክ ቢሄቪየር ጋር ኮንሲስተንት አይደለም። ስለዚህ ካንስል ታደርጋላችሁ ምርጫ ሲ ላይ። ስኪዞፍሬኒክ ዲስኦርደር ይለናል። እንግዲህ ካታቶኒያ ስኪዞፍሬኒያ ላይ ኦኪር ሊያደርግ ይችላል። ነገር ግን እንግዲህ ጥያቄውን በምታዩበት ጊዜ የካታቶኒክ ሳይኖችን ነው እንግዲህ የሚያመላክተው እንጂ ፉል ኦፍ ስኪዞፍሬኒያ የምንላቸው ዲያግኖስቲክ ክራይቴሪያውን ኬስ ሴናሪዮ ላይ አናገኝም። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ ምርጫ ዲ ላይ። ባይፖላር ዲስኦርደር ይለናል። እንግዲህ ካታቶኒክ ፊቸሩ በጣም ሲቪር የሆነ ኤፒሶድ በሚኖርበት ጊዜ ባይፖላር ዲስኦርደር ሊመስለን ይችላል። ነገር ግን እንግዲህ ጥያቄውን በምታዩበት ጊዜ እንግዲህ አይዞሌትድ የሆነ ሞተር ኢሞቢሊቲ አለው፣ በተጨማሪም ኔጌቲቪዝም አለው፣ ሚሚክሪ አለው። ስለዚህ ባይፖላር ዲስኦርደር ነው የምንልበት እንግዲህ ተጨማሪ ምልክቶችን ይፈልጋል። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ኤ ላይ ያለው ካታቶኒያ ዲስኦርደር ምንለው ይሆናል ማለት ነው።
Number 5, based on DCM-5 criteria, which of the following best describe schizophrenia? A. Social and occupational dysfunction. B. Schizoaffective included. C. Relationship to developmental disorder. D. medical condition included ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ DCM-5 ክራይቴሪያን ቤስድ ያደረገው ስኪዞፍሬኒያ ነው እንድንል የሚያመላክተን ምርጫ የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ሲ ላይ ሪሌሽንሺፕ ቱ ዴቨሎፕመንታል ዲስኦርደር የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም አብዛኛው እንግዲህ ዴቨሎፕመንታል ዲስኦርደር እነዚህም እንግዲህ ኦቲዝም ምንላቸውና ሌሎች ዴቨሎፕመንታል ዲስኦርደሮች ዲፈረንሻል ሆነ ዲያግኖሲስ አላቸው። ሶ የስኪዞፍሬኒያ ፓርት አይደሉም ማለት ነው። አሁን ለምሳሌ ኦቲዝም ካለ ከስኪዞፍሬኒያ ጋር ዲፈረንሺየት ለማድረግ ስኪዞፍሬኒያ ላይ ፖዚቲቭ ሲምፕተሞች መኖር መቻል አለባቸው ማለት ነው። ከኦቲዝም ለመለየት ፖዚቲቭ ስኪዞፍሬኒያ ሲምፕተሞች መኖር መቻል አለባቸው። እነዚህ ሃሉሲኔሽን ዲሉዥን ምንላቸው ማለት ነው። ለኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ቢ ላይ ስኪዞአፌክቲቭ ኢንክሉድድ ይለናል። እንግዲህ ስኪዞአፌክቲቭ ራሱን የቻለ ዲስኦርደር ነው አይደለ? ሴፓሬትድ የሆነ ዲያግኖሲስ ነው። ስኪዞፍሬኒያ ውስጥ ኢንክሉድድ አይደረግም። እንግዲህ እንደውም ስኪዞፍሬኒያ ለማለት ስኪዞአፌክቲቭን ምን ማድረግ ያስፈልጋል? ኤክስክሉድ ማድረግ ያስፈልጋል ማለት ነው። ስኪዞአፌክቲቭ ያለ ስኪዞፍሬኒያ ብለን ዲያግኖስ አናደርግም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ሜዲካል ኮንዲሽን ኢንክሉድድ ይለናል። እንግዲህ ሜዲካል ኮንዲሽኖች ያሉ እንደሆነ ሩል አውት መደረግ አለባቸው ሌላ ዲያግኖሲስ ሊሆን ስለሚችል። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ያለው ሶሻል ኤንድ ኦኩፔሽናል ዲስፈንክሽን የሚለው መልሳችን ይሆናል ማለት ነው። እንግዲህ ስኪዞፍሬኒያ ያለው ለማለት አንደኛ ሳይኮቲክ ሲምፕተሞች መኖር መቻል አለባቸው። ዲሉዥን፣ ሃሉሲኔሽን፣ ዲስኦርጋናይዝድ ስፒች ኦር ቢሄቪየር ምንላቸው መኖር መቻል አለባቸው። እንግዲህ ሜንታል ሄልዝ ላይ ወይም ሳይካትሪ ጥያቄዎች ላይ አብዛኛውን ጊዜ ዲያግኖስ ለማድረግ ዱሬሽን ኦፍ ዴዩን ነው በጣም የሚያስፈልገው። ስለዚህ ስኪዞፍሬኒያ በሚሆንበት ጊዜ 6 ወርና ከዛ በላይ መሆን መቻል አለባቸው ምልክቶቹ የሚታዩት ማለት ነው። ፈንክሽናል ኢምፔርመንት መኖር መቻል አለባቸው። ከስራ ጋር በተገናኘ ሶሻል ራስን ከመጠበቅ አንጻር ጋር በተገናኘ ትክክለኛውን የሆነ ሂደት ማከናወን አይችሉም ማለት ነው ስኪዞፍሬኒያ ለማለት። ስለዚህ DCM-5 ክራይቴሪያ ብዙ ጊዜ ኤምፋሳይዝ የሚያደርገው ስኪዞፍሬኒያ አለ ለማለት ፈንክሽናል ኢምፔርመንት መኖር መቻል አለበት። የዕለት ተዕለት ስራ ላይ ኢፌክት መኖር መቻል አለበት ማለት ነው። ስለዚህ ሶሻል ኤንድ ኦኩፔሽናል ዲስፈንክሽን ኮር ሪኳየርመንት ከምንለው ውስጥ ነው ስኪዞፍሬኒያን ዲያግኖስ ለማድረግ። ስለዚህ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 6. A 31 years old shows unstable relationships, impulsivity, poor self-image, and irritability. Which personality disorder is this? A. Histrionic personality disorder. B. Borderline personality disorder. C. Antisocial personality disorder. D. Dependent personality disorder ይለናል። እንግዲህ እድሜው ወደ 31 የሚጠጋ ማሳ ናቸው። አንስቴብል የሆነ ሪሌሽንሺፕ አላቸው። በጣም ኢምፐልሲቭ ናቸው። በተጨማሪም ለራሳቸው ያላቸው አመለካከት በጣም የወረደ ነው ማለት ነው። በተጨማሪም ኢሪቴብል ናቸው። ከተዘረዘሩ ምርጫዎች ውስጥ የትኛው ፐርሰናሊቲ ዲስኦርደር ነው ይህ ታካሚ እያሳየ ያለው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ዲፔንደንት ፐርሰናሊቲ ዲስኦርደር ይለናል። እንግዲህ ዲፔንደንት ፐርሰናሊቲ ዲስኦርደር መልሳችን አይሆንም። ምክንያቱም እንደዚህ አይነት ፐርሰናሊቲ ዲስኦርደር ያለባቸው ሰዎች እንግዲህ ውሳኔ ለመወሰን እንግዲህ በሌሎች ላይ ጥገኛ የሚሆኑ ሰዎች ናቸው። በተጨማሪም በጣም ኤክሴሲቭ የሆነ ኬር እንዲሰጣቸው ይፈልጋሉ ማለት ነው። ዲፔንደንት ፐርሰናሊቲ ዲስኦርደር ያላቸው ሴናሪዮ ላይ ደግሞ ኢምፐልሲቪቲ ያለው ኢሞሽናል ኢንስታቢሊቲም አለው። ማች አያደርግም። ካንስል ታደርጋላችሁ። ምርጫ ሲ ላይ አንታይ ሶሻል ፐርሰናሊቲ ዲስኦርደር ይለናል። እንግዲህ አንታይ ሶሻል ፐርሰናሊቲ ዲስኦርደር ምንላቸው እንግዲህ እነዚህ የሌሎችን መብት የተሱ አይነት ፐርሰናሊቲ ያላቸው ህግጋቶችን ማያከብሩ ከሆነ እንግዲህ አክሽን አድርገው ያ አክሽን ልክ እንዳልሆነ ራሱ ያወቁ ማይጸጸቱ አይነት ሰዎች ከሆኑ አንታይ ሶሻል ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ናቸው ማለት ነው። በተጨማሪም ሌሎች ሰዎችን እንግዲህ መጠቀሚያ ማድረግ ላይ ያተኮሩ አይነት ሰዎች እንደሆነ እንግዲህ አንቲ ሶሻል ፐርሰናሊቲ ዲስኦርደር እናለን። ለኛ ሴናሪዮ ደግሞ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ኤ ላይ ያለው እንግዲህ ሂስትሮኒክ ፐርሰናሊቲ ዲስኦርደር ምንለው እንግዲህ መልሳችን አይደለም። ምክንያቱም ሂስትሮኒክ ፐርሰናሊቲ ዲስኦርደር ያለባቸው ሰዎች እንግዲህ የሌሎችን ትኩረት ለመሳብ ይጥራሉ። ይሄ ማለት እንግዲህ አቴንሽን ሲኪንግ የሆነ ቢሄቪየር ያመጣሉ። ድራማ ይሰራሉ። ምክንያቱም they need attention። ነገር ግን
ክሮኒክ የሆነ ኢንስታቢሊቲ ኦፍ ሪሌሽንሺፕ እና ሰልፍ ኢሜጅ የላቸውም። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ያላቸው ሰዎች ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ቦርደር ላይን ፐርሰናሊቲ ዲስኦርደር ምንለው ይሆናል ማለት ነው። ምክንያቱም ቦርደር ላይን ፐርሰናሊቲ ዲስኦርደር ምንለው እንግዲህ ምን አይነት ዲስኦርደር ነው? ኢሞሽናል ኢንስታቢሊቲ ይኖራቸዋል፣ የስሜት መዋዠቅ ይኖራቸዋል ማለት ነው። በግንኙነት ጊዜ መረጋጋት አይኖራቸውም። ሰዎችን እንግዲህ በአንድ ወቅት በጣም ያደንቃሉ፣ በሌላ ጊዜ ደግሞ በጣም ይጠላሉ ማለት ነው። እንዲህ አይነት ፐርሰናሊቲ ዲስኦርደር ያላቸው ሰዎች። ሌላኛው እንግዲህ ኢምፐልሲቪቲ ነው። በጣም የችኮላ ውሳኔዎችን ያስተላልፋሉ ማለት ነው። ሳይታሰብ ገንዘብ ማባከን ይጀምራሉ፣ አደገኛ የሆኑ ድርጊቶችን መፈጸም ይጀምራሉ ማለት ነው። ያም እንግዲህ ራሳቸውን ሊጎዳ የሚችል አይነት ድርጊት ያደርጋሉ። በተጨማሪም እንግዲህ ፑር የሆነ ሰልፍ ኢሜጅ አላቸው። ለራሳቸው ያላቸው አመለካከት በጣም የወረደና ደካማ ይሆናል ማለት ነው። ማንነታቸውን በየጊዜው እንደሚቀያየር ይሰማቸዋል ማለት ነው። ፑር ሰልፍ ኢሜጅ እንለዋለን። ይሄ ሌላኛውና መጨረሻው እንግዲህ ፊር ኦፍ አባንድመንት እንለዋለን። ብቻቸውን ላለመሆን ይፈራሉ። ከሰዎች ጋር ኢንተራክሽን ለማድረግ ይፈልጋሉ። ብቻቸውን ላለመሆን እንግዲህ የሚረብሹ ሙከራዎችን ወይንም ስራዎችን ያደርጋሉ ማለት ነው። ምክንያቱም ብቸኝነት በጣም ይፈራሉ ማለት ነው። ቦርደር ላይን ፐርሰናሊቲ ቦርደር ላይን ፐርሰናሊቲ ዲስኦርደር ያላቸው ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 6. A male on antipsychotic reports an orgasm but no semen. How should the nurse respond? A. Educate about benefit and side effect. B. Encourage Viagra. C. Avoid intercourse. D. Avoid substance ይለናል። እንግዲህ ወንድ ነው፣ አንታይሳይኮቲክ ድራጎችን የወሰደ ያለ ፔሸንት ነው። እንግዲህ በግብረ ስጋ ግንኙነት ጊዜ በርካታ አለው። ነገር ግን እንግዲህ የዘር ፈሳሽን እንደማይወጣ ለነርሷ ይነግራታል። እንግዲህ ጥያቄው ምለን ነርሷ ምን ብላ ምላሽ መስጠት ይኖርባታል ነው የሚለን። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ አቮይድ ሳብስታንስ ይለናል። እንግዲህ ሳብስታንስ አቮይድ ማድረግ በጣም አስፈላጊ ነገር ነው። ነገር ግን ይሄ ችግር የመጣው ከምን የተነሳ ነው? ከመድኃኒቱ አንጻር የመጣ ነው። ከአንታይ ሳይኮቲክ ድራግ የተነሳ የሚመጣ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ አቮይድ ኢንተርኮርስ ይለናል። አኔሰሰሪ ነው አይደለ? ኢንተርኮርስ አቋርጥ ማለት ሴክሹዋል አክቲቪቲዎችን ኮንቲኒዩ መቀጠል ይችላል። ነገር ግን ኔሰሰሪ ሪስትሪክሽን አይደለም፣ አኔሰሰሪ ሪስትሪክሽን ነው። ምክንያቱም ፕሮፐር በሆነ ወይ ምን መደረግ ይችላል? ማኔጅ መደረግ ይችላል ማለት ነው። ካንስል ታደርጋላችሁ። ምርጫ ቢ ላይ ኢንኮሬጅ ቪያግራ ይለናል። ቪያግራ እንግዲህ መልሳችን አሁን፣ ምክንያቱም እንግዲህ ቪያግራ የሚረዳው ኤሬክታይል ዲስፈንክሽን በሚኖርበት ጊዜ የሚረዳ ነው። የኛ ታካሚ ደግሞ የዚህ ችግር የለበትም፣ የዘር ፈሳሽ አለመውጣት ጋር በተገናኘ እንጂ። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። ምክንያቱም ቲፒካል እና አቲፒካል አንታይሳይኮቲክ ድራጎች አሉ። ሞስትሊ እንግዲህ ቲፒካል አንታይሳይኮቲክ ሜዲኬሽኖች እንግዲህ ሴክሹዋል ጋር በተገናኘ ሳይድ ኢፌክት ይኖራቸዋል ማለት ነው። ይሄ ክስተት እንግዲህ ሬትሮግሬድ ኢጃኩሌሽን በመባል ይታወቃል። እንግዲህ የዘር ፈሳሽ ወደ ኋላ በሚመለስበት ጊዜ ማለት ነው። ስለዚህ እንደ ሪስፒራዶን ያሉ መድኃኒቶች እንግዲህ የሚያስከትሉት የጎንዮሽ ጉዳቶች ናቸው ይህ አይነት ክስተትን ማለት ነው። ስለዚህ ምን ማድረግ ያስፈልጋል? ስለ መድኃኒቶቹ ቤኔፊት እና ሳይድ ኢፌክት መናገር ያስፈልጋል ማለት ነው። የሚቀየር ከሆነ መቀየር ያስፈልጋል። ኮንቲኒየስ የሆነ ሞኒተር በማድረግ ማስተካከል ያስፈልጋል ማለት ነው። ስለዚህ ሴክሹዋል ዲስፈንክሽን ኮመን ነው፣ አልሶ ኢት ኢዝ ሪቨርሰብል ነው ማለት ነው። አዲረንሱ መናገር ያስፈልጋል ሴክሹዋል ዲስፈንክሽን ኮመን እንደሆነና ያን ደግሞ ሪቨርስ ማድረግ እንደሚቻል ምን ማድረግ ያስፈልጋል? ኤዱኬት ማድረግ ያስፈልጋል። ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 8. Stressed students stop breathing and cleans their house excessively. Which defense mechanism is being used? A. Regression. B. Repression. C. Suppression. D. Sublimation ይልናል። እንግዲህ በጣም ስትረስድ የሆነ ተማሪ ነው። ከመጨነቁ የተነሳ የሚያነበውን ትቶ ቤት ማጽዳት ጀምሯል። ከተዘረዘሩ ምርጫዎች ውስጥ እንግዲህ የትኛው ዲፌንስ ሜካኒዝም ነው የተጠቀመው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሪግሬሽን ይለናል። ሪግሬሽን መልሳችን አሁን፣ ምክንያቱም ሪግሬሽን የምንለው እንግዲህ ከስሙ እንደምንረዳው ከእንደገና ወደኋላ መመለስ እንደማለት ነው። አንዳንድ ጊዜ አክሰፕተብል የሆኑ ቶቶች በሚኖሩበት ጊዜ እና ስትረስፉል ሲቹዌሽን በሚኖርበት ጊዜ ምንም ያህል እንኳን አዳልት ቢሆኑ ያደርጋሉ ድሮ ህፃን ያሉ
የሚያደርጉትን አይነት አክሽን ያሳያሉ ማለት ነው። ለምሳሌ ማልቀስ ሊሆን ይችላል። ድሮ ህፃን ያሉ እጃቸውን እየነከሱ የሚያለቅሱ አይነት ከሆነ አክሰፕተብል የሆኑ ቶቶች በሚኖርበት ጊዜና ስትረስፉል ሲቹዌሽን በሚኖርበት ጊዜ ሞር እንግዲህ ቻይልድሽ የሆኑ ምልክቶችን ወይንም ቢሄቨሮችን ያሳያሉ ማለት ነው። ስለዚህ ለኛ ሴናሪዮ ደግሞ መልስ ሊሆን አይችልም። ምርጫ ቢ ላይ ሪፕሬሽን ይልናል። እንግዲህ ሪፕሬሽን ምንለው ከሳፕሬሽን የሚለየው በአንኮንሺየስነቱ ነው። ምርጫ ሲ ላይ ደግሞ ሳፕሬሽን ይልናል። እንግዲህ ሪፕሬሽን ምንለው አንኮንሺየስሊ፣ ለምሳሌ አንኮንሺየስሊ የኛ ኢጎ እንግዲህ ከባድ የሆነ ፔንፉል የሆነ ወይም ትራውማቲክ ቶት በሚኖርበት ጊዜ የአእምሯችንን የሚጎዱ አስፈሪ ወይም እንግዲህ አሰቃቂ ከዚህ በፊት የደረሱ ትውስታዎች ሊሆኑ ይችላሉ ወይም ትዝታዎች ሊሆኑ ይችላሉ እና እንዲህ ሳናውቀው ወደ ድብቁ ወይንም ወደ አንኮንሺየስ የአእምሮ ክፍል ይቀበራል። ይሄ እንግዲህ ሪፕሬሽን እንለዋለን ማለት ነው። ይሄ ሪፕሬሽን ግን የሆነ ሰዓት ላይ ምን ይሆናል? ምልክት ያሳያል ማለት ነው። ለምሳሌ ከዚህ በፊት ሃይ ስኩል ወይንም ፕራይመሪ ስኩል ላይ ያሉ ለምሳሌ አስተማሪ በጣም ከፍተኛ የሆነ ትራውማ ካደረሰበት የሚያደርግበት ጊዜ እንዴት ማኒፌስት ይሆናል? እንግዲህ አድጎ ምናምን በሌላ ስራ ተቀጥሮ እየሰራ ሊሆን ይችላል። ነገር ግን ልክ ትምህርት ቤት በሚገባበት ጊዜ ሳያውቀው ከፍተኛ የሆነ ጭንቀት ይሰማዋል ማለት ነው። ስለዚህ በዚህ ጊዜ ምን እንላለን? ሪፕሬሽን እንለዋለን ማለት ነው። ነገር ግን የኛ ሴናሪዮ ላይ የተገለጸው አይደለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ሳፕሬሽን ይለናል። ሳፕሬሽን ከሪፕሬሽን የሚለየው እንግዲህ ሳፕሬሽን የምናደርገው ኮንሺየስሊ ነው የምናደርገው። በጣም አስጨናቂ የሆነ ወይንም እንግዲህ የሚያናድድ ሀሳብ ሆን ብለን ኮንሺየስሊ እንግዲህ ውሳኔ ከወሰኑ በኋላ አንዳንድ ጊዜ በጣም ፔንፉል እና ስትረስፉል ቶቶች ወደ አእምሯችን በሚመጡበት ጊዜ ማድረግ የፈለግናቸውን ነገሮች እናደርጋለን። ምንም አይል እንኳን ስትረስፉል ወይንም ፔንፉል ሲቹዌሽኑ እኛን ሊያስተጓጉለን ቢሞክርም ተጋፍጠነው እናልፈዋለን ማለት ነው። ስለዚህ ይህን ሳፕሬሽን እንለዋለን። ለምሳሌ ክላስ እየገባችሁ ሳለ ልክ ኤግዛም ልትፈተኑ ስትሉ ከቤት ተደውሎ ወይ አባት ወይ እናት ደክመዋል ተብሎ ቢደወልላችሁ ምን ታደርጋላችሁ? በዚህ ሰዓት ምንም አይል እንኳን የቤተሰቡ የተነገረው ነገር በጣም ፔንፉል እና ያጨናንቅ እንኳን ቢሆንም በዚህ ጊዜ ያ ሰው ምን ያደርጋል ማለት ነው? ፈተናውን እንደምንም አድርጌ ልፈተን ብሎ ምን ያደርጋል? ያኛውን ወይንም ከቤተሰብ የተነገረውን ነገር ቴምፖራሪ ምን አድርገዋል ማለት ነው? ሁኔታውን ባለበት ሲቹዌሽን ኮፒ ለማድረግ ይጥራል ማለት ነው። ይሄን እንግዲህ ኮንሺየስሊ ነው የምናደርገው። ሳፕሬሽን የምንለው ኮንሺየስሊ ነው። ነገር ግን ሪፕሬሽን በሚሆንበት ጊዜ አንኮንሺየስሊ ነው የምናደርገው ማለት ነው። ምክንያቱም ኢጎ ያን ነገር ብሎክ ስለሚያደርገው ማለት ነው። ስለዚህ ለኛ ሴናሪዮ ደግሞ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ዲ ላለው ሳብሊሜሽን ምን ይሆናል? ምክንያቱም ሳብሊሜሽን ምንለው እንግዲህ በጣም አንዳንድ ጊዜ ማንጠብቀው አይነት ሁኔታ ውስጥ ልንገባ እንችላለን። በጣም ከፍተኛ የሆነ ጭንቀት ውስጥ ልንገባ እንችላለን። ልክ ሴናሪዮ ላይ እንዳለው ኤግዛምፕል ማለት ነው። ማጥናት አለበት፣ ነገር ግን ስትረስፉል ስለሆነ ምን ማድረግ ጀምሯል ልጁ? ይህን ስትረሱን ለመልካም ነገር ይቀይረዋል ማለት ነው። ስለዚህ ይሄ ከባድ ጭንቀት በሚመጣበት ጊዜ ልክ ያ የመጣውን ነገር ወደ መልካም ነገር ስንቀይረው ምን ይባላል? ሳብሊሜሽን እንለዋለን ማለት ነው። በጣም አስጨናቂና አስገዳጅ ወይንም በጣም መጥፎ እንግዲህ ስሜቶች ወደ የሚጠቅመንና ገንቢ ወደሆነ ማህበረሰቡን በማይጎዳ መልኩ እና ተቀባይነት በሚኖረው መልኩ የመጣብንን ስትረስፉል ሁኔታዎችን ወይንም እነዚህ ልክ ያልሆኑ ኔጌቲቭ ኢሞሽኖችን ወይንም ኔጌቲቭ ኢነርጂዎቻችንን ወደ መልካም ነገር ስንቀይረው ሳብሊሜሽን እንላለን። ሳብሊሜሽን በጣም ማቹር የሆነ ዲፌንስ ሜካኒዝም ነው። ስለዚህ ሴናሪዮ ላይ ተተገበረ ያለው የትኛው ነው ማለት ነው? ምርጫ ዲ ላይ ያለው ይሆናል ማለት ነው።